አድማጮቻችን ተመልሰን መጥተናል። የመጀመሪያው ርዕሰ ጉዳያችን የሚሆነው አርሰናልና ሲቲ ጉዳዮች አይደሉም አይመለከተኝም ብለዋል ኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ። ዛሬ ምሽት ኢታር ላይ ማንቸስተር ሲቲ ከክሪስታል ፓላስ ጋር ጨዋታውን የሚያደርግ ይሆናል። የዋንጫው ፉክክር አይመለከተኝም፣ የሁለቱ ክለቦች ጉዳይ ነው፣ የአርሰናልና የሲቲ ጉዳይ ነው። እኔ ግን እንደ አንድ የፕሪሚየር ሊጉ የክሪስታል ፓላስ አሰልጣኝ መስራት ያለብኝን ነገር፣ መጫወት ያለብኝን ነገር፣ ውጤት ማስጠበቅ ያለብኝን ነገር እጫወታለሁ ብለዋል ኦሊቨር ግላስነር። አይመለከተኝም የሚሉ ሐሳቦችን አንስተዋል። ፔፕ ጋርዲዮላ በዳኞች ማመን ትቻለሁ ብለዋል። በቃ ዳኞችን የእንግሊዝ ዳኞችን ማመን ትቻለሁ። በተለይ በዌስትሃም ዩናይትድ እና በአርሰናል ጨዋታ ዌስትሃም የተከለከለውን ጎል ምክንያት በማድረግ የዳኝነት ስህተት አለ ሲሉ ነው ፔፕ ጋርዲዮላ የተናገሩት። አንዳንዶች ጋርዲዮላ የምነካቸው በዚህ ደረጃ እሳቸው ቡድን ላይ ይሄ ነገር ተፈጥሮ ቢሆን ኖሮ ዶናሩማ ላይ ራያ ላይ እንደተፈጠረው አይነት ነገር ቢኖር ነው እንደዚህ አይነት አስተያየት ይሰጡ ነበር ወይ የሚሉ ጥያቄዎች እየተነሱባቸው ይገኛሉ። አድማጮቻችን የዛሬው የመጀመሪያው ርዕሰ ጉዳያችን የሚሆነው የማንቸስተር ሲቲ ከክሪስታል ፓላስ ጋር ያለውን ጨዋታ እና ፕሪሚየር ሊጉን እናነሳለን። አድማጮቻችን ኦሊቨር ግላስነር ጨዋታዬን ነው ማደርገው ሁለቱም ቡድኖች ጋር ይጫወታሉ። በነገራችን ላይ ዛሬ ምሽት ተስተካካይ ጨዋታቸውን ከማንቸስተር ሲቲ ጋር ያደርጋሉ። ሜይ 24 ደግሞ ከአርሰናል ጋር የመጨረሻው ቀን የፕሪሚየር ሊጉ ሴልኸርስት ፓርክ ላይ የሚደረግ የጨዋታ መርሃ ግብር ይሆናል። ከሁለት ቀን በኋላ ማለትም የሰኞና ማክሰኞን አልፈን ረቡዕ የዩኤፋ ኮንፈረንስ ሊግ ጨዋታ አለባቸው። የዋንጫ ጨዋታ ፓላስ ኔክስት ዊክ ማለት። አዎ፣ ስለዚህ እነዚህ ጉዳዮች ባሉበት ሁኔታ እኛ ጥቅማችን አንጻር ነው እንጂ የምናየው ስለ አርሰናል ስለ ማንቸስተር ሲቲ የዋንጫ ፉክክር ምንም አይመለከተንም አይመለከተኝም ሲሉ አስተያየታቸውን ሰጥቷል። የመጀመሪያው ጉዳይ እናድርገው። ሶፊዬ እንዴት ዋልክ? እንዴት አረፈድክ ብያለሁ። ፕሮግራማችን እንግዲህ በዚህኛው ርዕሰ ጉዳይ እንጀምር። ዛሬ ግርሜ አመሰግናለሁ። አድማጭ ተመልካዮቻችን እንዴት ናችሁልን? አሪፍ ጊዜ እንደምናሳልፍ እንደ ሁል ጊዜው ባለሙሉ ተስፋ ነኝ። ያው የዛሬው ትኩረት አቅጣጫችን መካከል የእንግሊዝ ፕሪሚየር ሊግ ተጠባቂ ተስተካካይ ጨዋታ ማንቸስተር ሲቲ ምሽት 4 ሰዓት ላይ በሜዳው ኢታር ስቴዲየም ላይ ክሪስታል ፓላስን የሚገጥምበት ጨዋታ በጉጉት የሚጠበቅ ጨዋታ ነው የሚሆነው። ምክንያቱም በዚህ ጨዋታ ላይ ማንቸስተር ሲቲ ነጥብ ከጣለ አሊያም ከተሸነፈ ቀጣይ ሰኞ አርሰናል በርንሌይን አሸንፎ ሻምፒዮን መሆን ይችላል። በተቃራኒው ሲቲ ድል ማድረግ ከቻለ አሁንም ከአርሰናል ጋር ያለው ነጥብ ልዩነት በተመሳሳይ ጨዋታ ወደ 2 ዝቅ በማድረግ ምናልባት አርሰናል የሚገጥሙት በርንሌዮች አሊያም ክሪስታል ፓላሶች ነጥብ ሊያስጥሉልኝ ይችላሉ፣ ሊያሸንፉልኝ ይችላሉ የሚለውን ተስፋ በማድረግ ጨዋታቸውን የሚያከናውን ይሆናል። ከዚህ አንጻር ነው የዛሬው ጨዋታ በጣም ተጠባቂ የሆነው። ሲቲ አቻ ከወጣ ወይም ከተሸነፈ አርሰናል የፊታችን ሰኞ የመጪው ሳምንት ሰኞ ማለት ነው ቅዳሜና እሁድ አይጫወትም። አርሰናል ሰኞ ነው የሚጫወተው። ከበርንሌይ ጋር በሚያደርገው ጨዋታ ካሸነፈ ሻምፒዮን ይሆናል። ኤሚሬትስ ስቴዲየም ላይ የአርሰናል ደጋፊዎች የሚፈልጉት ነው። ኤሚሬትስ ላይ ሻምፒዮን መሆኑን አጥብቀው ይፈልጉታል። ምክንያቱም ፓላስ የመጨረሻ ጨዋታቸው በሴልኸርስት ፓርክ ነው፣ ከሜዳ ውጭ ነው ሴሌብሬት ሊያደርጉ የሚችሉት አርሰናሎች። እሱን አይፈልጉትም እንደሚታወቀውና ከሜዳቸው ከደጋፊያቸው ጋር ሴሌብሬት ማድረግን በሜዳቸው ቢሆንላቸው ደስ ይላቸዋል። ከዛ አንጻር የዛሬውን ጨዋታ የአርሰናል ደጋፊዎችም ይጠብቁታል፣ የሲቲ ደጋፊዎችም ይጠብቁታል። ሁለቱም በጉጉት የሚጠብቁት ነው። የፕሪሚየር ሊጉን ፉክክርና ትንቅንቅ እየተመለከቱ ያሉ በሙሉም በጉጉት ይጠብቃሉ ማለት ነው። ሙሉ በሙሉ ከነዳጁ ላይ ሲቲ ዛሬ እግሩን ያነሳል ወይስ ደግሞ በተወሰነ መንገድ እንዲንቀሳቀስ የሚያደርግበት ዕድል ይፈጥራል ከሚለው አንግል አንጻር ማለት ነው። በዚህ ሂደት ውስጥ እንግዲህ ማንቸስተር ሲቲ ጨዋታውን የሚያደርገው ኢታር ነው። በዘንድሮ ውድድር ዓመት ማንቸስተር ሲቲ ኢታር ላይ 16 ጨዋታዎችን አድርገዋል። የተሸነፈው አንድ ጊዜ ብቻ ነው። ያውም በመጀመሪያው ሳምንት የኢታር ስቴዲየም ጨዋታ ወይም በመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ የሜዳው ላይ ጨዋታ ሲቲ መጀመሪያ የተጫወተው አዌይ ወልቭስ ነበረ። ሞልኒው ላይ 4 ጎል አስቆጥሮ ያሸነፈበት ጨዋታ። ከዛ ሁለተኛው ጨዋታው የሊጉ በሜዳው ኢታር ላይ ነበረ እና የሜዳው የመጀመሪያው ጨዋታ ላይ በቶተንሃም 2-0 የተሸነፈበት ጨዋታ ነው። ከዛ በኋላ በሜዳው ሲቲ አልተሸነፈም። ጠንካራ ቡድን ነው በሜዳው በሚያደርጋቸው እንቅስቃሴዎች ማለት ነው። እንመለከተዋለን እንግዲህ የሁለቱም ቡድኖችን አጠቃላይ እንቅስቃሴ። ከሁሉም ነገር መነጋገሪያ የሆነው ጉዳይ ግን የአሰልጣኝ ኦሊቨር ግላስነር ሀሳብ ነው። ያው እንደሚታወቀው የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ይሄ ውድድር ዓመት እንደተጠናቀቀ ከክሪስታል ፓላስ ይለቃሉ። እንግዲህ ማረፊያቸው የት ይሆናል የሚለው በጉጉት ይጠበቃል። ማንቸስተር ዩናይትድ፣ ቼልሲ፣ ሌሎች የአውሮፓ ክለቦች የትኛው ክለብ ማረፊያቸው ይሆናል የሚለው በጉጉት የሚጠበቅ ነው።
እርሳቸውም ታሪክ ሰርቶ መሄድ ይፈልጋሉ። በክሪስታል ፓላስ ቆይታቸው እንደሚታወቀው የኤፍኤ ካፕ ዋንጫውን ሲቲን አሸንፈው አንስተዋል። ከዛ ኮሚኒቲ ሺልድ ሊቨርፑልን አንስተው አሸነፉ። በታሪካቸው ክሪስታል ፓላሶች 2 ዋንጫዎች ነው ያሏቸው። ሁለቱንም የሚያነሱት ኦሊቨር ግላስነር ነው። አሁን ደግሞ በሶስተኛው ትልቅ መድረክ በአውሮፓ መድረክ ላይ የአውሮፓ መድረክ ሶስተኛውን ትልቅ ውድድር ኮንፈረንስ ሊግ ላይ ተፋላሚ ሆኗል። የፍጻሜ ጨዋታ ያውን በንጽጽር ለክሪስታል ፓላስ ትልቅ ዕድል የምሰጥበት የሚገጥሙት ራዮ ቫይካኖ ነው። በኮንፈረንስ ሊግ አድርገው ደግሞ ዩሮፓ ሊግ የሚገቡበት እድል ነው። በትክክል ወደ አውሮፓ መድረክ 2 ሚና ያለው ነው። ባለፈው 2 ሚና ነው የተጫወቱት። ኤፍኤ ካፑን አንስተው ዩሮፓ ሊግ ነበር መሳተፍ የነበረባቸው፣ ግን ከክለብ ባለቤትነት ጋር በተያዘ የኦሎምፒያኮስ ክለብ ባለቤት የሆኑት ኢቫንጀሎኮስ በተመሳሳይ የክሪስታል ፓላስን ባለቤት ናቸው። ስለዚህ ሁለቱም በአንድ መድረክ በተመሳሳይ መድረክ መጫወት አይችሉም። ዩሮፓ ሊጉን ለኖቲንግሃም ፎረስት ለቀው ነው መጫወት የተፈቀደላቸው ወይም ህጉ የሚፈቅድላቸው ዩሮፓ ሊግ ነው። ግን የአንድ ክለብ ባለቤት የሆኑ 2 ክለቦች ግን በአንድ ውድድር ላይ በአውሮፓ ውድድር ላይ መሳተፍ አይችሉም የሚል ህግ አለ። የፈረንሳዩ ሊልና የክሪስታል ፓላስ ባለቤት አንድ ሰው ነው። አዎ። ስለዚህ ሁለቱም ደግሞ ዩሮፓ ሊግ ገቡ። ኦሎምፒያኮስ እኮ ናቸው ኖቲንግሃም ፎረስት በክሪስታል ፓላስ ምክንያት ነው። ልክ ነው። እሳቸውማ በእንትና ቦታ እንዲገቡ ተደረገ። ልክ ነው። ክሪስታል ፓላስ ማሪናኪስ ፔርሽ አይደሉ? የክሪስታል ፓላስ ባለ ፔርሽ ልክ ነው። ሶሪ ግርምያው ተሳስቼ ነው። ማሪናኪስ የኖቲንግሃም ፎረስት ባለቤት ነው። ሶሪ እኔ ነኝ የሳትኩት። እና የኦሎምፒያኮስ ባለቤት ናቸው። ግን ምን ሆነ ይሄኛው ክለብ ክሪስታል ፓላስ ሊልም ዩሮፓ ሊግ ስላለ አስተካክሉ ተባሉ። አንዱን ምረጡ ተባሉ። ክሪስታል ፓላስ ቦታ ላይ ኖቲንግሃም እንዲገባ ተደረገ። በትክክል ስለዚህ በዛ አይነት መንገድ የሆነ ነው እንጂ ቦታቸው ዩሮፓ ሊግ ነበረ። ግን ለበጎ ሆነ ኮንፈረንስ ሊግ መሳተፋቸው። አሁን ባለው ሂደት ለዋንጫ በቅተዋል። ይሄ ለዋንጫ መብቃታቸው ደግሞ በብዙ መንገድ ትልቅ ጠቀሜታ የሚኖረው ጉዳይ ነው። ለዋንጫ ፍልሚያ መብቃታቸው አንደ የዩሮፓ ሊግ ይገባሉ፣ ገንዘብ ያገኛሉ፣ ዋንጫ ያገኛሉ። 3-4 ጥቅም ያለው ነው። ኦሊቨር ግላስነር በክብር እንዲሸኘው የሚያደርግ ምናልባትም በክሪስታል ፓላስ ታሪክ እስካሁን ባለው ሂደት በክሪስታል ፓላስ ታሪክ ታላቁ አሰልጣኝ ኦሊቨር ግላስነር ናቸው። በነገራችን ላይ ግርሜ ብዙ አሰልጣኝ ተዘዋውሮ ክሪስታል ፓላስን አሰልጥነዋል። ከነ ሮይ ሆድሰን ጀምሮ እስከነ ጋሪ ሳውዝጌት በጣም በርካታ ትልልቅ አሰልጣኞች፣ ግን በታሪክ በእርሳቸው ልክ የሚቀመጥ የለም። ምክንያቱም ብቸኛው በክሪስታል ፓላስ ዋንጫ ያነሱ አሰልጣኝ ስለሆኑ ክሪስታል ፓላስ በታሪኩ ዋንጫ ስለሌለው ኤፍኤ ካፕና ኮሚኒቲ ሺልድ አንስተዋል። አሁን ካነሱ 3ኛው ዋንጫ ነው የሚሆነው። በ3 ዓመት ቆይታቸው 3 ዋንጫ አሜዚንግ ለኦሊቨር ግላስነር። ከዚህ በፊትም ከኢንትራክ ፍራንክፈርት ጋር የአውሮፓ ሊግ ዋንጫ ማንስታቸው ይታወሳል። የኦስትሪያ አሰልጣኝ። ስለዚህ ኦሊቨር ግላስነር የሰጡት አስተያየት ነው አሁን በትልቁ ከዚህ ጨዋታ ጋር ተያይዞ መነጋገሪያ የሆነበት ምክንያት ደግሞ ሐሳቡን የሰጡበት መንገድ ነው። እኔ ስለ አርሰናልና ማንቸስተር ሲቲ ዋንጫ ፉክክር አይመለከተኝም ነው ያሉት ቃል በቃል። አያገባኝም፣ ምን አገባኝ? እኔ ስለ ፍጻሜ ጨዋታ ነው የማስበው። ለፍጻሜ ጨዋታ ደግሞ ትክክለኛው ስራዬ ወይም ትክክለኛው እንቅስቃሴ ተጫዋቾችን ረፍት የሚፈልጉትን ረፍት መስጠት፣ የጨዋታ ጊዜ የሚፈልጉትን የጨዋታ ጊዜ እየሰጠው ሮቴት አደርጋለሁ እንጂ ለከሌ ዋንጫ ብዬ ከከሌ ጋር የምዳረቅበት የለም፣ ለከሌ ዋንጫ ብዬ ከዚህኛው ጋር የምጫወትበት መንገድ የለም ይላሉ ኦሊቨር ግላስነር። ምክንያቱም አሁን ባለው ሂደት በፕሪሚየር ሊጉ በኩል የኦሊቨር ግላስነር ቡድን በአውሮፓ መድረክ የመሳተፉ ሂደት ያበቃ የተጠናቀቀ ያለቀ ሆኖ እየተመለከት ነው ያለ ነው። አቋራጭ መንገድ እያለልኝ ይሄኛው መንገድ አልጠቀም፣ በዚህኛው መንገድ ተጫዋቾች እንዲጎዱብኝ አልፈልግም፣ በዚህኛው መንገድ አደጋ እንዲደርስባቸው ተጫዋቾች አልፈልግም። ስለዚህ ያለኝ አማራጭ ተጫዋቾችን መቆጠብ ነው ይላሉ። በነገራችን ላይ ክሪስታል ፓላስ አሁን በደረጃ ሰንጠረዡ 15ኛ ነው ያለው፣ 44 ነጥብ ነው ያለው። ቀጣይ ሁለቱንም ጨዋታዎች ቢያሸንፍ ሊደርስ የሚችለው 49 ነጥብ ነው። 49 ነጥብ ደግሞ በአውሮፓ መድረክ ያሳትፍ 10ኛ ደረጃ ላይ ነው የሚያስቀምጠው። በቃ ማክሲመም ሁለቱንም ቢያሸንፍ ግርሜ 49 ነጥብ ነው። 49 10ኛ ደረጃ ላይ ነው የሚያስቀምጠው ከኤቨርተን ቀጥሮ፣ ምናልባትም 11ኛ ደረጃ 49 ነጥብ ኤቨርተንም ስላለው ማለት ነው። ስለዚህ የአውሮፓ መድረክ ተቆልፏል በሩ። በዚህኛው መንገድ በፕሪሚየር ሊግ በኩል መንገዱ ተቆልፏል። መንገዱ ያለው ብቸኛው በኮንፈረንስ ሊግ በኩል ነው። የስፔን ራዮ ቫይካኖን አሸንፎ ዩሮፓ ሊግ መግባት ለክሪስታል ፓላስ። ለዛ ነው እሳቸው አይመለከተኝም ያለው። በእኔ እምነት እና በእኔ እይታ
ካሳያይታቸው የተረዳው ከሆነ ለሁለቱም 3 ነጥብ ሰጣለው አይነት ይመስላል ሐሳባቸው። ምንድነው ያሉት? እንደውም ከኛ ይልቅ ይህንን ዋንጫ ቫር ይወስኗል ነው ያሉት። ከኛ ይልቅ ቫር የመወሰን አቅም አለው ይህንን የዋንጫ ጉዞ እኛ ነው ከቫር ያነሰ ሚና ነው ያለን ለዚህ ውድድር፣ ለዚህ ጨዋታ፣ ለቀጣዮቹ ፉክክሮች ከቫር ያነሰ ሚና ነው ያለን ይላሉ አሰልጣኝ ኦሊቨር ግላስነር። በሁለት መንገድ እየታየ ነው። አንደኛው ልክ ናቸው የሚል ነው። ልክ ናቸው። ለምን ክለቡ የአውሮፓ መድረክ ዋንጫ የለውም። በታሪክ በአውሮፓ መድረክ ዋንጫ መደርደሪያቸው ላይ ለማስቀመጥ የሚደረግ እንቅስቃሴ ከመሆኑ ጋር ተያይዞ ይህንን ጨዋታ እንዳሉትም ለመሞከሪያ ቢያረጉት የተሻለ ነገር ነው የሚል ነው። መሞከሪያ ቢያረጉት ልክ ነው። ሁለቱም ቡድኖች በተመሳሳይ ተጫዋቾቻቸውን እየቀያየሩ የሚያሳርፉትን እያሳረፉ ወሳኝ ተጫዋቾቻቸውን ነው በብዛት እያስቀመጡ መሄድ አለባቸው የሚል ሐሳብ ይነሳል። በነገራችን ላይ እሳቸውም አስቀምጠዋል። ከኒውካስል ጋር ስንጫወት እዩ፣ ከዛ በኋላ ከአንድ ክለብ እንደዚሁ ጋር ስንጫወት እዩ። ባለፉት በተለይ የአውሮፓ መድረክ ላይ ያለን ተስፋ ከለመለመ በኋላ ሻካታር ዶኔስክ ጋር ከነበረን ጨዋታ ጀምሮ የግማሽ ፍጻሜዎቹ ጨዋታዎች ጀምሮ አይታችሁ ከሆነ በጣም ነው ሮቴት ማረገው ታዳጊዎቹን ላስገባለሁ። ምክንያቱም በፕሪሚየር ሊጉ በኩል ምንም ቫልዩ እንደማንጨምር ስለገባኝ ነው ያን የማረገው። አሁንም ፕሪሚየር ሊጉ ላይ ምንም ቫልዩ አድ ስለማናረግ በራሴ እምነት ራሴ በማምንበት አጫውት ራሴ በማምንበት ምርጫ እሄዳለሁ ነው የሳቸው ሐሳብ። ሶ ልክ ናቸው ነው። መጀመሪያ የራሱ ጉዳይ ነው የሚቀድመው እግር ኳስ ላይ የከሌ ዋንጫ ያሸንፋል ከሌ ዋንጫ ያሸንፍም የሚለው ሁለተኛ ነገር ነው፣ ሰከንዳሪ ነገር ነው፣ አይመለከታቸውም ይላሉ። በሌላኛው አቅጣጫ ደግሞ አይ እንዴ ይሄ እኮ ታላቁ የእንግሊዝ ፕሪሚየር ሊግ እኮ ነው፣ የወረዱት እነ በርንላይ እነ ወልቭስ እኮ ይጋጋጣሉ፣ መውረዳቸውን አውቀዋል፣ ግን ለክብራቸው ይፋለማሉ እና አሰልጣኝ ኦሊቨር ግላስነር እንዲህ አይነት አስተያየት የሚሰጡት ለምንድን ነው? ተገቢ ነው ወይስ እንደ ቢያንስ እንኳን ላፋቸው እንኳን አቅማችን የሚችለውን ያህል እንጫወታለን፣ በአቅማችን እንሞክራለን ሁሉንም ነገር እንዴት አይሉም? በዚህ መንገድ ሐሳባቸውን መግለጻቸው ተገቢ አይደለም ከእግር ኳሳዊ ፍትሐዊነትና ከእግር ኳሳዊ ውድድር አንጻር የሚል ሐሳባቸውን ያስቀምጣሉ። ይሄም እንግዲህ በስፖርት አዋቂዎች ዘንድ ወቀሳ አምጥቶባቸዋል። ኦኬ ጫወቱ፣ ችግር የለውም። በማን እስማኤል ሳርን አስቀምጦ መጫወት ይችላሉ፣ ዣን ፊሊፔ ማቴታን አስቀምጦ መጫወት ይችላሉ እና አዳም ዋርተንም ያስቀምጡት ኦኬ። ግን ይሄ የኔ ጨዋታ በዋንጫ ፉክክር ላይ ምንም የሚሰራው ጣልቃ ገብነት የለም ማለት ግን ማች ፊክሲንግ ጋር የሚያያዝ ነው፣ ወይም ማች ፊክስን የማድረግ ያህል ስሜት ያለው ነው፣ ጨዋታን የማጭበርበር ያህል ስሜት ያለው ነው። ለሁለቱም 3 ነጥብም ሰጡ አልሰጡም፣ ግን በዛ ስሜት መናገራቸው ተገቢ አይደለም የሚል አስተያየታቸውን ያስቀምጣሉ። እና ይሄ ትልቁ የዛሬው ምሽት ጨዋታ መከራከሪያ ሆኖ የቀረበው መነጋገሪያ ሆኖ የቀረበው የኦሊቨር ግላስነር አስተያየት ነው። ከባር ያነሰ ሚና ነው የኛ ጨዋታ ያለው፣ ከባር ያነሰ ሚና ነው ያሉት። እና አድማጮቻችንስ እንዴት ታዩታላችሁ? ተገቢ ነው ወይ እንዲህ አይነት አስተያየት መሰጠቱ? እንደው የወዳቸውን በወዳቸው ቢይዙትስ ምን አስቀባጠራቸው? ወዳቸውን በወዳቸው ይዘው የሚፈልጉትን ስራ እየሰሩ ጫወታለሁ፣ አንድ ደረጃ ማሻሻል በሊጉ ወሳኝነት አለው፣ ለእኛ ይጠቅመናል የሚል ሐሳብ እየሰጡ በዛ መንገድ ቢሄዱ አይሻልም ወይ የሚሉ ሐሳቦች ይሰጣሉና እስኪ አድማጮች አስተያየት የእናንተ ምንድን ነው? ልክ ናቸው ኦሊቨር ግላስነር እውነቱን ማስቀመጣቸው ወይስ እንደው ማሽሞንሞን ነበረባቸው የሚለውን በዛው ቢሳተፉበት አሪፍ ይመስለኛል። ለማንቸስተር ሲቲ ይሄ ጨዋታ ቤንዚን የለው ኦልሞስት ግሪስ የሌለው ሞተር እንደማለት ነው። ያው አንድ ሞተር በሚዞርበት ሰዓት ግሪስ በኖረው ቁጥር ይበልጥ ፍሪክሽኑ ይጨምራል፣ ፍጥነቱ ከፍ ይላል እና መሰል ነገሮች ማለስለሻዎች በኖሩ ቁጥር ማንቸስተር ሲቲ በቀደም ዌስትሃም ነጥብ አስጥሮለት ቢሆን አርሰናልን ወይም አርሰናልን አሸንፎለት ቢሆን በጣም መነሳሻ ሆኖ ነበር። በደንብ እንቅስቃሴውን ከፍ አድርጎ መምጣት ይችል ነበር። ነገር ግን ያልሆነም ያለመሆኑ ሲቲ ያው ድርቅ ብዬ ልምጣ እንጂ ይሆናል ከሚል ግምት ሳይሆን በቃ ልሞክረው
እንሞክረው ከሚል ሳቢ እንጂ የመሆን እድሉ ጠባብ እንደሆነ ተረድተው ነው የሚመጡት። ዌስትሃም ቢያሸንፈው አርሰናልን ወይም አቻ ቢወጣላቸው ግን በደንብ ይህ እንደሚፈጥነው ሞተር ወይም ግሪስ ሲደረግለት እንደሚለሰልሰው በደንብ ተዘጋጅተው ይመጡ ነበረ ለዚህ ጨዋታ። አሁንም አያዘጋጁም እያልኩ አይደለም፣ ግን ይሄ ገፊ ምክንያቶች የሚባሉ ነገሮች አሉ። ከጀርባ የሚገፉ ነገሮች፣ የሚያነቃቁ ነገሮች እግር ኳስ ላይ ባሸነፍክ ቁጥር ለዋንጫ በተቃረብክ ቁጥር እና መሰል ነገሮችን ባየ ቁጥር የመነቃቃት አቅም ከፍ ይላል። በተቃራኒው ዋንጫ እየራቀ ሲሄድ እና መሰል ነገሮች ሲመጡ ተስፋ የመቁረጥ ትግልህ የመቀነስ እንቅስቃሴ የመውረድ እና መሰል ነገሮችን ትመለከታለህ። እና ሲቲ የዛሬውን ጨዋታ በተንቦገቦገ ስሜት ያደርገዋል የሚል እምነት የለኝም። በብሬንፎርድ ላይ የነበረውን አይነት ያጫወት መንገድ ወይም የፍላጎት ሂደት የምንመለከትበት አይመስለኝም በዛሬው ጨዋታ ላይ። በእርግጥ ሜዳው ላይ ነው የሚያደርገው፣ ከደጋፊ ፊት ነው የሚያደርገው። ፓላስ እንደተጠቀሰው ሮቴት አድርገው ነው የመጡት ኦሊቨር ግላስነር። አይከብደውም ለሲቲ፣ እውነት ለመናገር አይከብደውም። ለሲቲ ፓላስ አይከብደውም። ግን ገፊ ምክንያት አለመኖር ደግሞ ወይም ማነቃቂያ ምክንያት አለመኖሩ ምናልባት በጨዋታው ላይ የጨዋታውን እንቅስቃሴ በምንጠብቀው ልክ ከፍ ላይ ይችል ይሆናል። ይሄ ተነሳሽነቱን ከመጠበቅ አንጻር ማለት ነው። ምክንያቱም ቢያሸንፉም አርሰናል በሁለት ነጥብ ይበልጣቸዋል። አርሰናል ቀድሞ ከበርንሌይ ጋር ይጫወታሉ። ከዛ እነሱ በርማውዝና አስቶን ቪላን በሁለት ቀንና በሶስት ቀን ልዩነት ነው የሚያገኙት። በመሃል ቼልሲን በኤፍኤ ካፕ የፍጻሜ ጨዋታ ያገኛሉ። እና ፔፕ ጋርዲዮላ ከዚህ ጨዋታ ጋር አያይዘው የሰጡት አስተያየት አበሻ ነው የሚመስሉት። ግርሜ አበሻ ነው እንደዚህ አይነት ይሄ በቅኔ ወይም የሆነን ሰው ለመንካት ስትፈልግ በተዘዋዋሪ ትመጣበታል። እና ትናንት መግለጫ እየሰጡት ያሉ ስለ ክሪስታል ፓላሱ ጨዋታ ግን ያወሩት ስለ ኤፍኤ ካፕ ፍጻሜ ነው። በኤፍኤ ካፑ ባለፉት ዓመታት ያጣናቸው ሁለት ዋንጫዎች የዳኝነት በደል ደርሶብን ነው ይላሉ። የማንቸስተር ዩናይትዱን ሽንፈት ጨምሮ ማለት ነው። የዳኝነት በደል ስለደረሰብን ነው። የፓላሱንም አምና በፓላስ ነው የተሸነፉት። ግርሜ ታች አምና ማንቸስተር ዩናይትድ ነው የተሸነፉት። ሁለቱም በዳኛ በደል ደርሶብን ነው የተሸነፍነው። ቫር የሚባለው አንዳንዴ ቀልድ ይመስለኛል። ቫር የሚባለው ማመን ከባድ ነው። ገብቷል ግርሜ? ከአርሰናል ጋር የተፈጠረው የዌስትሃም ጨዋታን በገደምዳሜው ለመንካት ስለፈለጉ ነው። ቫር ምንም ነገር የለውም። እና ሞር እኔ ከዘንድሮ ዓመት በፊትም በነበሩ ጊዜያቶች ዳኛና ቫርን ተማምኜ ተጫዋች አላቅም። በራሴ መንገድ ነው መፍትሄ የማበጀው። በራሴ መንገድ ዳኛ በድሮኝ ስመራም፣ ዳኛ በድሮኝ ብሸነፍም፣ ዳኛ በድሮኝ አቻ በወጣም በተሻለኛ አቅም ሞመንቱን መቀየር ነው የምፈልገው። ዳኛ በድሮኝ ጎል ቢቆጠርብኝ እንዴት አድርጌ ተጨማሪ ጎል አስቆጥሬ አሸንፌ ልውጣ የሚለው ነው ማስበው። ዳኛ ጫና ፈጥሮብኝ ተመሳሳይ ነገር ቢከፈት እንደዛ ነገር ነው ማድረገው። እና መፍትሄው ላይ ነው እንጂ ማተኩረው ዳኞችና ቫር ላይ አላተኩርም፣ እነሱ ላይ አላተኩርም እንጂ የኤፍኤ ካፕ ሁለቱ ፍጻሜዎችም የተበላ ነው በዳኛ ምክንያት ነው ይላሉ አሰልጣኝ ፔፕ ጋርዲዮላ። እና ጋዜጠኞቹም ማከታተሉ ይጠይቋቸዋል ጥያቄዎችን፣ ያው ኦፌንድ ለማድረግ ለማናደድ ይጠይቋቸዋል። ከዚህ በኋላ ምንድነው ተስፋውት? ባለፈው ከሞን አይረንስ ብሎ ነበረ። ከዚህ በኋላ ተስፋውት ምንድነው ተብሎ ተጠየቁ። አይ ስለ ፓላሱ ጨዋታ እናውራ፣ ስለ ፓላሱ ብቻ እናውራ፣ ፓላሱን ጨዋታና እናንሳ ነው የሚሉት። በቃ ይሄን ብቻ ነው የሚመልሱት። ስለ አርሰናል ጥያቄ ሲጠየቁ ማለት ነው ክሪስታል ፓላስ ላይ እናተኩር፣ ክሪስታል ፓላስ ላይ የሚል አስተያየት ሲሰጡ የነበሩበት ሂደት ተመልክተናል። በዛሬው ጨዋታ ላይ ሮድሪ የመድረስ እድሉ ጠባብ ነው። ኦልሞስት የለም ማለት ይቻላል። በዛሬው ጨዋታ ላይ እንግዲህ የተፈጠረ አዲስ ነገር ከሌለ ግሮይን ከባድ ነው። ግሮይን እንደዚህ ነው። ለፍታስበው ያገረሽ ይባል። ለፍጻሜው ጨዋታ ነው እያዘጋጁት ያሉ ለቼልሲው ጨዋታ። በቀደም ግርምሾ ስታነሳ ነበር ሲቲ ከዚህ በኋላ ለኤፍኤ ካፕ ፍጻሜ ይዘጋጅ ወይስ ፕሪሚየር ሊጉን አሁንም አለውበት ብሎ ነው መቀጠል ያለበት የሚል ሀሳብ ስታነሳ ነበርና ጋርዲዮላም ተመሳሳይ ነገር ያላቸው ይመስላል። ጋርዲዮላ ሮድሪን ለፍጻሜው የቅዳሜ 11 ሰዓት ጨዋታ ለማዘጋጀት ጥረት እንደሚያደርጉ የተጠቀሰ ሲሆን በዚህኛው ጉዞ ግን ምንም አይነት እንቅስቃሴ
የመስራት ሂደቱ ወይም በጨዋታ ፊት ሆኖ የመድረስ እድሉ ጠባብ እንደሆነ ያስቀመጡበትን አጋጣሚ እየተመለከትን ነው የምንገኘው እና የሮድሪ አለመኖር ደግሞ በዚህ ቡድን ውስጥ የፈጠራቸውን ክፍተቶች ደጋግመን ተመልክተናል። በሮድሪ አለመኖር ነው የኤቨርተኑ ጨዋታ ከባድ የሆነባቸው የተፈተኑት፣ ነጥብ የጣሉት፣ እጃቸው የገባውን አጋጣሚና ድል መልሰው የጣሉት። ስለዚህ አሁንም ካለ ሮድሪ በጣም አስቸጋሪ ይመስላል። ቲያኒ ራይንደርስ፣ በርናርዶ ሲልቫና ሪያን ቸርኬ ሞክረዋል። ኒኮ ጎንዛሌዝ፣ ሪያን ቸርኬና በርናርዶ ሲልቫ ሞክረዋል፣ አልሆነም። በሁለቱም አጋጣሚዎች የተፈጠሩ ነገር ለጋርዲዮላ አስደሳች አይደለም። በንጽጽር የብሬንፎርዱ ጨዋታ ላይ የተሻለ ነው የበርናርዶ ሲልቫ፣ ራይንደርስ እና ቸርኬ ጥምረት። በተለይ ተቀያሪ ወንበር ላይ የተነሱ ተጫዋቾችን ጨምሮ የፈጠሩት ተጽዕኖ፣ ዶኩ ያለበት አስደናቂ አቋም ለሲቲዎች ትልቁ ተስፋቸው ነው። ጀርሜን ዶኩ በሁለቱም ጨዋታ በኤቨርተኑ ጨዋታ 2 ጎል አስቆጥሯል። አቻ በወጡበት ጨዋታ ማለት ነው። በብሬንፎርዱ ጨዋታ ጎል አስቆጥሯል። ቁልፏን ወሳኛዋን የመክፈቻ ጎል። የዶኩ ወቅታዊ አቋም በጣም ድንቅ መሆን ለሲቲ መተማመኛ ነው። ሲቲ በየጊዜው የሚገርመው ነገር በተለይ ለዋንጫ በሚፎካከርባቸው ጊዜያቶች የሆነ ተጫዋች አያጣም። የሆነ ሳኬ በንድ ብሩ ነበረ። ከዛ ከአርሰናል ጋር 2 ዓመት አንገት ለአንገት በተናነቁበት ጊዜ ኢልካይ ጉንዶጋን ሁለቱንም ዓመት በሱ ጎሎች ማንቸስተር ሲቲ ጎል እያስቆጠረ ዋንጫ ወስዷል። ዘንድሮ ደግሞ ዶኩ ልዩነት ፈጣሪ ሆኖ ብቅ ብሏል። ዶኩ በእርግጥ የዋንጫው ፉክክር ከእጃቸው ያመለጠው ይመስልም ከቀሩት 2 ጨዋታዎች አንጻርና ከእግር ኳስ አንጻር ግን ምንም ሊሆን እንደሚችል መገመት የሚያስችል ቢሆንም ማለት ነው የዶኩ መምጣትና እንቅስቃሴ አሁን ላይ ለሲቲ መተማመኛ ነው። ሃላንድ ወርደዋል። ሲሜኒዮ የለም። ሪያን ቸርኬ በጣም እየወረደ ነው። ሪያን ቸርኬ ሮድሪ ሲኖርና ሳይኖር 2 አይነት ሪያን ቸርኬ ነው የምንመለከተው። ሮድሪ ሲኖር በጣም ኮንፊደንሱ ከፍ ያለ በጣም አስደናቂ ተጫዋች፣ አቅሙ ከፍ ያለ ግሩም ፍልሚያ የሚያደርግ ተጫዋች እንመለከታለን። ሮድሪ ሳይኖር ደግሞ ሪያን ቸርኬ ከውሃ እንደወጣ ዓሳ ትርጉም የሌለው ስራዎችን ሲሰራ ትመለከተዋለን። ምክንያቱም መከላከሉን ማገዝ ስላለበት፣ ምክንያቱም ሞር ሐሳቡ በሁለት ስለሚከፈል መከላከሉ ማጥቃቱ ላይ። ስለዚህ ዛሬም ሮድሪ የለም በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ የእሱ አለመኖር በትልቁ ቡድኑን ሊጎዳ እንደሚችል ይጠበቃል። መሀሉ ላይ ያው በዚህ ቡድን ውስጥ መሀሉ ላይ ሊጫወቱ የሚችሉ ተጫዋቾች ግልጽ ነው። በርናርዶ ሲልቫ፣ ቲያኒ ራይንደርስ እና ሪያን ቸርኬ እንደሚያደርጓቸው ይጠበቃል። ዶኩ፣ ሴሜኒዮ እና እንደዚሁም ሃላንድ ከፊት ያጠቃሉ። ተከላካዩ አይነካም። ኩሳኖ በዛሬው ጨዋታ ላይ የመድረስ እድሉ ሰፊ እንደሆነ እየተነገረ ነው የሚገኘው። ከዛ አንጻር ይህ ተጫዋች የመድረስ እድሉ ሰፊ ከመሆኑ ጋር ተያይዞ ጥሩ አጋጣሚ ወይም አይነኬው ቡድኑን ይዞ ይገባል። ምናልባት እንደ ክፍተት የሚታየው የሮድሪ አለመኖር ብቻ ነው የሚሆነው በሲቲ በኩል። ሲቲ በጋርዲዮላ ዘመን ክሪስታል ፓላስን ከገጠመባቸው 8 ጨዋታዎች 5ቱን አሸንፏል፣ 3ቱን አቻ ወጥቷል። በአለፉት 8 ጨዋታዎች በተለይ ጋርዲዮላ ክሪስታል ፓላስን በገጠመባቸው 8 ጨዋታዎች በአንዱም አልተሸነፉ። በፕሪሚየር ሊጉ ነው ያልኩት። በኤፍኤ ካፕ አምናም ፍጻሜ እንደተሸነፉ ይታወቃል። በፕሪሚየር ሊጉ ጋርዲዮላ ከፓላስ ጋር ተገናኝተው ሽንፈት አስተናግደው ያቁም በሜዳቸው። ንስሮቹ በተለይ ካለፍራቻ የሚጫወት አይነት ቡድን ነው። ባለፉት 4 ጨዋታዎች ከሲቲ ጋር ቢያንስ በየጨዋታው 2 ጎል ያስቆጥራሉ። በሜዳቸው ያደረጉትንም ያለፈው ዓመት ጨዋታ ማሸነፍ ችለዋል። በኢታር ግን በጋርዲዮላ ዘመን ክሪስታል ፓላስ አሸንፎ አያውቅም። በዛሬው ግምታዊ አሰላለፍ ሲቲ ዶናሩማን ግብ ጠባቂ፣ ተከላካይ ላይ አይት ኑሪ፣ ገሂ፣ ዲያዝና ኑኔዝን፣ አማካይ ላይ ጎንዛሌዝ፣ ሲልቫ እና ማራሙሽን፣ ከፊት ሳቢኖ ዶኩና ሃላንድን የመጠቀም ዕድል እንዳለው ይነገራል። ለቸልሲ ጨዋታ በማሰብ ማለት ነው። ግርምዬ ሮቴሽኑ እንዲህ ሊሆን ይችላል። ከባድ ሮቴሽን ሊያደርጉ ይችላሉ። በሁለቱም አቅጣጫዎች ማየት ይገባል። ሲሪየስ ቡድናቸውን ሊይዘው ይችላሉ የሚለው
አንዱ ተጠባቂ ጉዳይ ቢሆንም ግን በአብዛኛው ግን ሞር ወደ ቼልሲ የፍጻሜ ጨዋታ ኤፍኤ ካፕ ጨዋታ ሊያዘነብሉ የሚችሉበት እድል አለ የሚል ግምቶች እየተሰጠ ነው የሚገኘው። ምክንያቱም ዋንጫው ከእጃቸው ወጥቷል። በዚህ ጨዋታ ላይ የሆነ ተጫዋች ጉዳት ቢያስተናግድ ሲሬ ከወሳኝ ተጫዋቻቸው መካከል እንደ ኒኮ ኦራይሊ እንደ በርናንዶ ሲልቫ ዶኮ አይነት ተጫዋቾች ጉዳት ቢያስተናግዱ በጣም ከባድ ሊሆንባቸው ስለሚችል ምናልባት ሮቴሽን ሊጠቀሙ የሚችሉበት እድል ይኖራል ተብሎ ይጠበቃል። በክሪስታል ፓላስ በኩል ዛሬ ሄንደርሰንን ግብ ጠባቂ ያደርጋሉ። ካንቮይ፣ ላክሮ፣ ሪቻርድስ ግራና ቀኝ ሙኞጅና ሚሼል ሂውዝና ዋርተን አማካይ መስመሩ ላይ ከጀርሚን ፒኖ እና ከእስማኤል አያሳር ማቴታ ከፊት እንደሚጫወት ይጠበቃል። ክሪስታል ፓላስ ሲሪየስ ቡድኑን ዛሬ ለመጠቀም ሊሞክር ይችላል። አድማጮቻችን ልብ በሉ። ለምን ካሉ ጥያቄው ይህንን የሚያደርጉበት ምክንያት ክሪስታል ፓላሶች ይሄኛው ጨዋታ ከአንድ ሳምንት በፊት ነው የሚከናወነው። ስለዚህ ቡድናቸውን በደንብ የሚያዘጋጁበት ጨዋታ ነው። ጌም የሚጫወቱበት ጨዋታ ነው። እሁድ ላይ ጌም አድርጌ ማክሰኞ ፍጻሜ ያደርጋለሁ ብሎ ካሰቡ እንደሚበሉ ያውቁታል። አሁን ጌም ይጫወቱና በተለይ ፈርስት ሃፉን ሲሪየስ ጌም ይጫወቱና ሰከንድ ሃፉ ላይ ምናልባት ተጫዋች ሊቀያይሩ ይችላሉ። ነገር ግን በእሁዱ ጨዋታ ሲሪየስ ቡድናቸውን መጠቀም ስለማይችሉ የጨዋታ መዘጋጃ ለፍጻሜው ጨዋታ መዘጋጃ ስለሆነ የጨዋታ ሲሪየስ ቡድናቸውን ሊጠቀሙ የሚችሉ ይሆናል የሚሉ ግምቶችም እየተሰሙ ነው ያሉ። ግርሜ ውራንት አብዛኞቹ ነገሮች ተነስተዋል። ስለ ዛሬው ጨዋታ እና ስለ ዋንጫ ሂደቱ ተነስተዋል። እኔ ፔፕ ጋርዲዮላ አንዱ መምረጥ አለባቸው ብዬ አስባለሁ። ፕራዮሪታይዚንግ ማድረግ ወይም ደግሞ ፈረንጆች ፑቲንግ ኦል ኤግስ ኢን ዋን ባስኬት የሚሉት ነገር አለ። ሁሉንም እንቁላል በአንድ ቅርጫት ማስቀመጥ ማለት ነው። አንዱ መምረጥ ማለት ነው። በሌላ አገላለጽ ጋርዲዮላ ይሄ ነገር ይጠፋዋል ብዬ አላስብም። ፕሪሚየር ሊጉ ነው ወይስ ኤፍኤ ካፕ ነው የሚለውን ነገር መለየት ካልቻለ ጋርዲዮላ ከሁለት ያጣን እንዳይሆን ስጋት አለኝ እኔ። ስለዚህ አንዱ ላይ ፎከስ ማድረግ አለበት። ቅድም እንዳልኩት ፈረንጆች ፑቲንግ ኦል ኤግስ ኢን ዋን ባስኬት፣ በአንድ ቅርጫት ሁሉንም እንቁላሎች አንድ ላይ ማስቀመጥ የሚለው ብሂል አባባል በሌላኛው አንዱን መምረጥ አለበት አሰልጣኙ ማለት ነው። አንዱን መምረጥ እንዳለበት የሚገልጽ አነጋገር ነው። ወይ ፕሪሚየር ሊጉን ወይ ኤፍኤ ካፑን። አሁን ባለበት ነባራዊ ሁኔታ ደግሞ ፕሪሚየር ሊጉ ከጋርዲዮላ እጅ ወጥቷል። ጋርዲዮላ በራሱ መወሰን ምንም የሚችልበት አንዳችም ምንም አይነት አመክንዮ የለም። አሁን ዋንጫው በአርሰናል እጅ ብቻ ነው ያለው። አርሰናል ከተሸነፈ ብቻ ነው እንጂ በአርሰናል እጅ ነው። ማንቸስተር ሲቲ ቀሪዎቹን ጨዋታዎች ፓላስንም አሸንፎ በርማውዝንም አሸንፎ እንደገና የመጨረሻ ጨዋታ አስቶን ቪላንም አሸንፎ ምንም የሚያመጣው ነገር የለም አርሰናል ነጥብ እስካልጣለለት ድረስ። ምክንያቱም የሁለት ነጥብ ልዩነት ተፈጥሯል። ከአርሰናል እጅ በአርሰናል እጅ ውስጥ ነው የሚገኘው፣ በአርሰናል መዳፍ ውስጥ ነው የሚገኘው ዋንጫው። ከማንቸስተር ሲቲ ለማንቸስተር ሲቲ በራሱ መወሰን የሚችልበት እድል በኤቨርተን ተነጥቋል። ኤቨርተን ፈልቅቆ 2 ነጥብ ወስዶበታል። ስለዚህ በዋንጫው ላይ ይዞት የነበረውን ጋርዲዮላና ማንቸስተር ሲቲ የፕሪሚየር ሊጉን ተስፋ ኤቨርተን እጁን ፈልቅቆ ዋንጫውን ወደ አንድ ክለብ እንዲያዘነብል አድርጎታል፣ ወደ አርሰናል። ስለዚህ ጋርዲዮላ መወሰን ካለባቸው ኤፍኤ ካፕ ላይ ብቻ ነው። ዛሬ ተጫውተው በእግር ኳስ ልምምድ መሰረት አንድ ቡድን ዛሬ ተጫውተው ነገ አይለማመድም። ስለዚህ ነገ አርፎ አርብ ነው የሚለማመደው። ጨዋታው መቼ ነው? ቀጣይ ጨዋታ የዋንጫው ቅዳሜ። ስለዚህ ፋቲግ ይኖራል፣ ድካም ይኖራል፣ የሰው ልጆች ነው እና ዛሬ እኔ ጋርዲዮላ መምረጥ አለበት። ያ ማለት ግን መሸነፍ አለበት ማለት አይደለም። መሸነፍ አለበት እያልኩኝ አይደለም። በዋንጫ ጨዋታ መጠበቅ ያለባቸውን ወይም ደግሞ በዋንጫው ጨዋታ ላይ መጠቀም የሚፈልጋቸውን ተጫዋቾች ግን ዛሬ በአግባቡ መጠቀም አለበት ብዬ አስባለሁ። ወይ ከተቀያሪ ወንበር ማስነሳት አለበት፣ ወይ ቀይሮ የሚያስወጣበትን እድል አሊያም ደግሞ
ቼልሲው ለቅዳሜው ጨዋታ የሚፈልጋቸውን ተጫዋች መጠቀም አለበት ብዬ አስባለሁ። ከዛ ውጭ ግን አይ በሙሉ ቡድኔ ዛሬ እገባለሁ የሚል ከሆነ ጉዳት ሊኖር ይችላል። ሮድሪ በመጎዳቱ ምን ያህል ማንቸስተር ሲቲ ዋጋ እንደከፈለ የባለፉትን ጨዋታዎች ወደ ኋላ መለስ ብሎ መቃኘት ማየት ነው። ከብሬንፎርድ ጨዋታ ውጭ ያሉት ማየት ነው፣ መገምገም ነው ምን ያህል ፈተና እንዳለ። በርንሌይ እንኳን በአቅሙ 1-0 ነው የተሸነፈው። የሮድሪ ጉዳት የወጣበት ከበርንሌይ ጨዋታ ጀምሮ አልነበረም። ኤቨርተን ላይ ነጥብ ጣል፣ ዋጋ የሚያስከፍል ነጥብ። ስለዚህ ፔፕ ጋርዲዮላ ብልህነት የተሞላበት ውሳኔ መወሰን አለበት ብዬ አምናለሁ። አንዳንዴ ከሁለት ያጣ ጎመን የሚባል ነገር አለ። ከሁለት እንዳያጣ ጋርዲዮላ እንደዚህ አይነት ስህተት ይሰራል ብዬ አልጠብቅም። ምክንያቱም ወርልድ ክላስ ኮች ነው። ምን ማሰብ እንዳለበት ምን ማድረግ እንዳለበት የሚያስብ አሰልጣኝ ነው። አሁን ፕሪሚየር ሊጉ ከእጁ ወጥቷል። በቃ በእጁ ስላለ ነገር ብቻ ነው። ኤፍኤ ካፑ ግን በእጁ በራሱ ድል የሚወሰን ነው። ፕሪሚየር ሊጉ ግን በራሱ ድል ብቻ የሚወሰን አይደለም። የራሱ እንቅስቃሴ እንዳለ ሆኖ በሰው ድል በሌላ ቡድን እገዛ ድጋፍ የሚፈልግ ነገር ነው። ልክ ዛፍ ወደ ላይ ለመውጣት እንደተንጠለጠለ ሰው ነው የምቆጥረው አሁን ማንቸስተር ሲቲ ያለበት ማለት ነው። ዛፍ ለመውጣት ይፈልጋል። እባክህ በደንብ አጥብቄ እንዲዝ ከስር ግፋኝ እንደሚል አይነት ሰው ነው የሚታየኝ በፕሪሚየር ሊጉ ረገድ ማለት ነው። ሰው ካልገፋው በእግሮቹ ተንጠልጥሎ እንደገና ዛፉን በደንብ ይዞ ወደ ላይ በደንብ ብሎ ተስተካክሎ የሚቀመጥበትን እድል የሚፈጥርበት ሁኔታ ላይ አይደለም የሚገኘው ጋርዲዮላ። የሰዎችን ድጋፍ ይፈልጋል፣ ምርኩዝ ይፈልጋል። አሁን ወይም ዳገት የሚወጣ ሰው በምርኩዝ ተደግፎ እንደሚወጣ አይነት ምርኩዝ ከሌለ በጣም እንደሚቸገር አይነት ሰው ነው ማንቸስተር ሲቲ በአሁኑ ሰዓት ላይ ያለበት ሁኔታ ማለት ነው። ከሱ እጅ ወጥቷል ፕሪሚየር። ወደድንም ጠላንም ከማንቸስተር ሲቲ በራሱ ከሚወስነው እድል ውጭ ወጥቷል። የሌሎች ድጋፎችን ይፈልጋል ማንቸስተር ሲቲ። ይሄ የማይዋጥላችሁ ሰዎች እየመረራችሁም ቢሆን እውነታውን መዋጥ ያስፈልጋል። ማንቸስተር ሲቲ ከዚህ በኋላ ዛሬ ፓላስን ቢያሸንፍ፣ በቀጣይ በርማውዝን ቢያሸንፍ፣ በቀጣይ አስቶን ቪላን ቢያሸንፍ አርሰናል ነጥብ እስካልጣለ ድረስ ምንም የሚፈይድ ነው ነገር የለም። የሁለት ነጥብ ልዩነት ይዞ ዋንጫውን ይወስዳል አርሰናል። ቀሪ በርንሌይና ክሪስታል ፓላስን ተጋጣሚዎቹን በማሸነፍ ማለት ነው። ሶ በዛ ደረጃ ነው ማመን የሚያስፈልገው። ከእውነት ጋር መታረቅ ተገቢ ነው እና እውነትን መሰረት አድርጎ ማየት ተገቢ ነው። እኔ አንዳንድ ሰዎች በጣም ግርም ይሉኛል፣ ይደንቁኛል። ሕጉ የሚለው የግብ ጠባቂ ቦታ ላይ መጀመሪያ ቅድሚያ የሚሰጠው ለግብ ጠባቂ ነው። የዌስትሃሙ ጨዋታ በተመለከተ ራያ ላይ ፋውል ተሰርቷል። በነገራችን ላይ ዌስትሃም ጥያቄ አቅርቧል። የቫር ዳኞችና የዋናው ዳኛ ክሪስ ካቫና እና ረዳት ዳኞች ልውውጥ ድምፅ ይውጣልኝ ብሎ ጥያቄ አቀረበ። ድምፅ ወጥቷል እና የቫር ዳኛው ነው ባይዘው ክሪስ ካቫና አጽድቆት ነበር ጨርሶ ማለት ነው። ጎሉ የቫር ዳኛው ጥሪ ነበር፣ ከቫር ዳኛው የመጣ ጥሪ ነው። ግብ ጠባቂው ላይ ፋውል ተሰርቷል የሚል ድምፅ ማለት ነው ከቫር ዳኛው የወጣው ማለት ነው። ከዛ መሃል ላይ ገባና ረዳት ዳኛው ገባና መሃል ላይ ምንም አይነት የተሰራ ጥፋት እስካሁን ያላየውም ማለት። ከዛ የቫር ዳኛው እንደገና ተመልሶ ድምፁን አወጣና ክሪስ ካቫና ራስ ሂድና ተመልከት፣ አንድ ብቻ አይደለም ጥፋቱ ሌሎች ጥፋቶችም አሉ የሚል ጥሪ ቀረበለት። ይሄ ወጥቷል በድምፅ ዌስትሃም በጠየቀው መሰረት የቫር ዳኞችና ዋና ዳኛ ረዳት ዳኛ ጋር የነበረው ልውውጥ ማለት ነው። ሶ ራያ ላይ ፓብሎ ብቻ እኮ አይደለም ፓብሎ በክርን 1 እጁን መያዝ 2 ከኋላ ቶዲቦ ደግሞ ማሊያውን ጎትቶ ፍላይ ኤምሬትስ የሚለው እስከ ጀርባው እስኪዞር ድረስ ማለት ነው። ፍላይ ኤምሬትስ የሚለው ወደ ኋላ እስኪዞር ድረስ ጽሑፉ እስካይታይ ድረስ ማለት ነው። ቶዲቦ ደግሞ የጎተተው እነዚህ 3 ጥፋቶች በግልጽ ይታያሉ። ሕጉ የሚለው ግብ ጠባቂ ውስጥ የግብ ጠባቂ ክልል 5/50 በተለይ ሌላም ጥፋት ቢሰራ መጀመሪያ የሚታየው የግብ ጠባቂ ጥፋት ነው። ግብ ጠባቂ መነካት የለበትም። ስፔሻሊ ኳሱ ወደሱ የሚሄድ ከሆነ
የሚል ቃል በቃል ተቀምጧል። እና አንዳንዶች እምቢየው በቃ ስህተት ነው የሚሉ ሰዎች አሉ። ወደ ቀልባቸው መመለስ አለባቸው። ህግ ነው፣ ህግን ማየት ነው። ኦፍኮርስ ባለፈውም ብየዋለሁ፣ በ90 ደቂቃ ውስጥ እንዲህ አይነት አስተያየቶች ቢሰጡ ምንም አይደንቀኝም። እኔ ማለት ስሜት አለ፣ መናደድ አለ። እነሱ የሚፈልጉት የሚደግፉት ክለብ ነጥብ በመጣሉ የተበሳጩ ወይም በመሸነፉ የተበሳጩ ሰዎች ይኖራሉ፣ ወይም ሌላ ጥቅም በዚህ ጨዋታ ያገኛል ብለው የሚያስቡ ሰዎች ሊናደዱ ስለሚችሉ በ90 ደቂቃ ውስጥ የሚሰጡት አስተያየትን የፈለጉትን ቢሉ አይደንቀኝ። ከ90 ደቂቃ በኋላ ግን በተረጋጋ አእምሮ ሰዎች አይተው እምቢየው ራያ ላይ በቃ ስህተት አልተሰራም፣ ጎሉ መጽደቅ ነበረበት የሚሉ ሰዎች ግን ምናቸውን እንደሚያማቸው እኔም ለራሴ ግራ ይገባኛል። ስለዚህ ከዚህ አንጻር መታየት አለበት ብዬ አስባለሁ። ነገሮችን ስንገመግም በተረጋጋ ህሊና፣ በተረጋጋ ከስሜት በወጣ ይሄ ከጨዋታ በኋላ ባሉ ጉዳዮች ማለት ነው። አንዳንዴ እኮ በ90 ደቂቃ ውስጥ እኮ የሆነ ነገር እንልና እንዴ ምን ነካኝ እንላለን እኮ። በተረጋጋ ስሜት ላይ ምንድነው የነካኝ ነገር እንላለን እኮ። እንዴት ይሄን አላየሁትም እንላለን። በዛ ደረጃ መታሰብ አለበት ብዬ አስባለሁ። አሁንም ማንቸስተር ሲቲ የፕሪሚየር ሊጉ ዋንጫ ከማንቸስተር ሲቲ ቁጥጥር ውጭ ወጥቷል። ቁጥጥሩ የማንቸስተር ሲቲ የሌሎችን ክለብ ድጋፍ ይፈልጋል። የበርንሌይንና የክሪስታል ፓላስን እገዛ ይፈልጋል። በጣም አሪፍ። ካለበለዛ ግን ከባድ ነው የሚለውን ነገር ማስመር ስለምፈልግ ነው። ስለዚህ ጋርዲዮላ ምንድነው ማድረግ ያለባቸው? ኤፍኤ ካፕ ላይ ትኩረት ማድረግ አለባቸው። ኤፍኤ ካፑ ላይ ዋንጫ፣ ይሄኛው ኤፍኤ ካፑ በራሳቸው እጅ የሚወሰን ስለሆነ በራሳቸው እንቅስቃሴ